ለዛሬ የዝና ገበያ ክፍል 4ን ይዤላችሁ መጥቻለሁ። ጋኒ ለሰርቪን የሚሆነውን እንዳታይ ወደ ውጭ ውጣ ይለዋል። ሙኑር ግን ጋኒ አንተ ሂድ፣ እኔ ከባሌና ከወንድሜ ጋር እቆያለሁ ትላለች። ኬናን ጣልቃ ሊገባ ሲል ሙኑር አንተ ጋር ችግር እንደሌለ አረጋግጠሃል አይደል? እንግዲያውስ ሂድልኝ ትለዋለች። ኬናንም ልክ ነሽ ብሏትም ጥሏት ይሄዳል። ኬናን ወደ ውጭ ሲወጣም ሰርቪን ተደብቀው ያገኘውና እዚህ ምን ታደርጋለህ ብሎ ይጠይቀዋል። ሰርቪንም ጋኒ በሱ ምክንያት ሙኑር ላይ ጫና እንዳይፈጥሩባት ወደ ውጭ እንዲወጣ እንደነገረው ያስረዳል። ኬናን አልገባኝም፣ በእውነትም እህት ላይ ጫና እየፈጠሩባት ነው ወይስ ህይወቷ ሰላም ሆኖ ተዋናይ መሆን ትፈልጋለች ሲል ይጠይቀዋል። ሰርቪንም አይ ተዋናይ መሆን የምትፈልገው እሷ ሳትሆን እኔ ነኝ ብሎ ይመልሳል። ኬናን ለምን ሲለው ሰርቪንም እህቴ ገንዘብ ካገኘችና ለባሏም ያለብንን ዕዳ ከከፈልን በግዴታም ከሱ ጋር ለመኖር ስለማትቆይ ነው ይለዋል። ኬናን የጋኒን መንገድ ለመከተል ሰርቪን ከሱ ጋር እንዲመጣ ይነግረዋል። ወደ ሙኑርና ጋኒ ስንመለስ ጋኒ አብራው እንድትሄድ ሊያሳምናት ይሞክራል። ነገር ግን ሰርዳርና ይዳር ስለሚጣሉት ጋኒ ትቷት ለመሄድ ይገደዳል። በውጭ በኩልም ኬናን ለሰርቪን ምርጫው ያንተ ነው ይለዋል። ሰርቪን መጀመሪያ ቢፈራም በኋላ ግን አስቦበት መኪና ውስጥ ይገባል። ጋኒ ሰርቪንንም ከኬናን ጋር ሲያዩ ሊያስቆማቸው ቢሞክርም ኬናን ግድ ሳይሰጠው ይሄዳል። በዚህ መሃል ሙኑርና ወንድሟ ሰርቪን እንደሌለ ያውቁና ወደ ውጭ ሊፈልጉት ይወጣሉ። በሌላ በኩል ሸፊቅም አይሲንና ክሪማን ሊያወሩ ይወጣሉ። አይሲን ግን ሙኑርን ተዋናይ ካላደረጋችኋት ኬናንንና ሚሶን አዋረዳችኋለሁ ስትል ትስታለች። የሁለቱንም ደም ካፈላች በኋላም ትታቸው ትወጣለች። ክሪማን ማረጋጊያ ኪኒን እየወሰደች ለኬናን ትደውላለች። ኬናንም ሙኑር ቤት ገብታለች አትጨቅጭቂያት ይላታል። ክሪማንም የራስን ጉዳይ ወቅ እንዳታረፍድ ብላ ስልኩን ትዘጋለች። ሰርቪን ለኬናን ጋኒን መቼን የምናገኝ ብሎም ስልኩን ሊያወጣ ሲል ኬናን ስልኩን ይቀማውና እንዳይደውል ይከለክለዋል። ሰርቪን በኬናን መጠራጠር ይጀምራል። አይሲን ለሸፊቅም እኔ ጋር ከድራማው ትወጣለች ሙኑር ትተካለች ስትለው ሸፊቅ አብደሻል እንዴ ይላታል። እሷም አዎ አብጃለሁ ብላው እቅዷን እንዳያበላሽ አስጠንቅቃው ትሄዳለች። ጸሐፊዋ መታ ስብሰባው ላይ ከግማሽ ሰዓት በላይ እንደዘገየ ስትነግረው ሸፊቅም ንዴቱን እሷ ላይ ይወጣና ስብሰባው ተሰርዟል ሂጂ ይላታል። ሙኑር ወደ ሰርቪን ብትደውልም አይነሳም። ሰርዳር ምናልባት ራሱን እያዝናና ይሆናል ይላታል። ይዳር ግን ከኳስ ተጫዋቹ ጋር ሄዶ ይሆናል ብለው ሙኑርን መውቀስ ይጀምራል። ሙኑርም በቃ ከዚህ በላይ ጫና አትፍጠርብኝ ትለዋለች። ሸፊቅ ቢሮ ውስጥ እያለም ኦዝጊ ትደውልና ሌላ ድራማ ውል እንደተቀበለች ትነግረዋለች። እሱ ግን ይህን ተይው እኔ ዋና ገጸ ባህሪ ይዤልሽ እመጣለሁ ይላታል። ኦዝጊም በጣም ደስ ይላታል። ሸፊቅም ያለሽበትን ቦታ ላኪልኝ ማንም እንዳያውቅ በሚስጥር እንነጋገር ብለው ስልኩን ይዘጋል። በዚህ ማለም ኢሶ ቤት ውስጥ ድንጋይ እየቀረጸች ነው። ኬናንና ሰርቪን ይመጣሉ። ሰርቪንም አሁንም ኬናንን እየፈራው ነው። ኬናን ግን አትፍራኝ ብሎ ወደ ውስጥ ያስገባል። ሰርቪንም ኢሶን ሲያያት በጣም ይደነቃል። ኬናን ምን እያየህ ነው ሲለውም ሰርቪን እዚህ ሐውልት ነው የምትሰሩት ብሎ ይጠይቋል። ኬናንም አዎ እቴ ኢሶ ናት የምትሰራው ይለዋል። ሰርቪን በስሟም ይማረካል። ኬናንም ሰርቪን ኢሶ ከአንተ በጣም ትበልጣለች ብሎትም የእህቱን ጉዳይ እስኪጨርስ እንዲቆይ ይነግረዋል። ኢሶ መታ ይህ ልጅ ማን ነው ስትል ኬናን አሁን እሱም አስፈላጊ አይደለም እናታችን ልትመጣ ስለሆነም ተዘጋጂ ይላታል። የኢሶ ሀሳብ ግን ሙሉ በሙሉ ከሊል አይነበርም። ኬናንን ስለ እሱ ስትጠይቀው ይናደድባትና ትቷት ይገባል። ኬናን ሲገባም ሰርቪን ቤቱን እያደነቀ ሲመለከት ያገኘውና ቤቱን እያየ እህትን ረሳት አይደል ይለዋል። ሰርቪን ግን አልረሷትም ግን ስልኬን ቀምተኛል ይላል። ኬናንም እንደ ጎበዝ ልጅ ተቀምጠ ሁሉንም ነገር በዝርዝር ካልነገርከኝ ስልክህን አልሰጥም ይለዋል። ሙኑርም ሰርቪንን ከጋኒር ዘንድ ለመፈለግ ከሂዳር ጋር በመኪና እየሄዱ ነው። መንገድ ላይ ሂዳር ሲወቅሳት ይቆያል። እሷ ግን ልትፈታኝ ቃል ገብተልኝ ነበር ግን በቃል አልተገኘህም ትለዋለች። እሱም ስለምወድሽ ነው ሲላትም እሷ ግን እንደዚህ ያለ ፍቅር የለም ትለዋለች። ሰርቪንም ይደውልላታል። ሙኑር ደህና መሆኑን ስታረጋግጥም እየመጣን ነው ትላለች። ሰርቪን ግን ሂዳርን ይዘሽ እንዳትመጪ ይላታል። የት ነህ ስትለው ኬናን ስልኩን ይቀማና ያናግራታል። ሙኑርም የኬናንን ድምፅ ስትሰማ ደንግጣም ሂዳርን ውሃ እንዲያመጣላትም ትጠይቀዋለች። እሱ ሲወርድ ለኬናን አብደሃል እንዴ ወንድሜ ከአንተ ጋር ምን ያደርጋል ትለዋለች። ኬናንም ወንድምሽን ማየት ከፈለግሽ ብቻሽን ነይ ብሎ ስልኩን ይዘጋባታል። ሙኑር ምን እንደምታደርግም ግራ ይገባታል። ሂዳርን ሱፐርማርኬት ውስጥ ውሃ እየገዛ እያለ ሙኑርም ታክሲ አይታ ለመሳፈር ትወርዳለች። ነገር ግን ሂዳርም ከበስተጀርባዋ ቆመው የት ነው የምትወጪው ይላታል። እሷም አይ ብስኩት ለመግዛት ፈልጌ ነው ትለዋለች። እሱም አንቺ እዚህ ቆይ እኔ አመጣልሻለሁ ብሎም ሲመለስ እሷ ወደ ታክሲው ሮጣ በመግባት ትሄዳለች። እሱ ሊያስቆማት ቢሞክርም አይደርስባትም። አይሲን ቤት ስትደርስም ኬክ ይዛ ትመጣና ለአኒፋ ትሰጣታለች። ለሙኑር የምነግራት ጥሩ ዜና ስላለኝ አብረን እናከብራለን ትላለች። አኒፋ ሙኑርና ሚዳርም አብረው እንደወጡ ስትነግራት አይሲን ደስ ይላታል። ያስማማቸው ትላለች። ሰርቪንም ስልኩ ላይ እየተጫወተ ነው። ኬናን ደግሞ ደክሞት ራሱን ያዞረዋል። ኢሶ መታም እናቷ እንደመጣች ለኬናን ትነግረዋለች። እኔ ወደ ክፍሌ ሄዳለሁ አንተ እናቴን አረጋጋልኝ ትላለች። ኬናን እናቱን ሲቀበልም ቤት ውስጥ እንግዳ እንዳለና እሱም የሙኑር ወንድም እንደሆነ ሙኑርም ልትወስደው እየመጣች እንደሆነ ይነግራታል። እናቱ ግን እዚህ ምን እንደምትሰራ አልገባኝም፣ ግን በትክክለኛው መንገድ ላይ ነህ ትለዋለች።
ይህች ልጅና አይሲን በእህት ላይ ማስረጃ እንዲያዙባት ሁሉ አንተም ሙኑር ላይ ማስረጃ መያዝ አለብህ ትለዋለች። ኬናንም የማይሆን ነገር ነው ቢልም እሷ ግን በዚህ መንገድ እህትን ትረዳታለህ ብላ አሳምናው ትወጣለች። ኒጋርም ትወና ላይ ያለች ሸፊቅ ይመጣና ፎቶ አንሺውም ኒጋርን ይዞ እንዲወጣ ያዛል። ሸፊቅ ጸሐፊዋንም አይሲን ጋር በስተጀርባ ተስማምተሻል ብሎ ይጠይቃታል። እሷም አልተስማማውም፣ ኒጋርን እንደማልወዳት ታውቃለህ ትለዋለች። እሱም በቃ እሷን በወዝጊ ተካታለሁ ይላል። ሸፊቅ መኪና ውስጥ ሲገባም ኒጋርን እዚሁ ያገኛታል። በቀጥታ ወደ ጉዳዩ እንግባም፣ አንቺና ኬናን ግንኙነት እንዳላቸው አውቃለሁ፣ ነገር ግን ተመልካቾች አብራችሁ እንድትሆኑ አይፈልጉም፣ ስለዚህ በሌላ ተዋናይም ተካሻለሁ ይላታል። ኒጋር በጣም ትናደዳለች። እሱ ግን ሌላ ድራማ አለኝ ግን ትንሽ ድፍረት ያለው ትዕይንት ነው ይላታል። በእሷ እንደሚደነቅ ነግሮም የተወሰነ ልምምድ እንዲያደርጉ ሹፌሩን ከመኪና አውርዶም እንዲቆይ ያዛል። ሙኑርም ኬናን ቤት ስትደርስም ወንድሟ ሲያያት ወደ እሷ ይሮጣል። እሷም ደህንነቱን ካረጋገጠች በኋላ ኬናን ጋር ትጣላለች። ኬናን ለሰርቢን እኔ ከእሷ ጋር ማውራት ስለምፈልግ ወደ ውጭ ውጣ ይለዋል። ሰርቢን ይወጣል። ሙኑር ስለ እህቱ ጉዳይ ምንም እንደማታውቅም ትነግረዋለች። እሱ ግን እንድትቀመጥና ሁሉንም ነገር እንድትነግሩ ያደርጋል። ሰርቢን ውጭ ሆነው ቤቱን ፎቶ ያነሳል። የሰው ስትስል አይቷት እሷንም ፎቶ ያነሳታል። ክሪማንም ቢሮዋ ውስጥ ሆና በካሜራ ኬናንና ሙኑርን እያየችም የሙኑርን ስነልቦና ትተነትናለች። ሙኑር ለኬናን ስለ እሷና ስለ ኢዳ ታሪክ ከመጀመሪያው ጀምሮ በጭንቀትም ትነግረዋለች። ኬናን እውነቱን እንደምትዩ ከሆነ ለምን አይሲን ወደ ኩባንያው መታ ጥቃት ሰነዘረች ይላታል። እሷም ከነገርኩ ውጪ ምንም አላውቅም ትለዋለች። ሸፊቅም ኦዝጊን አግኝቶ በኒጋር ምትክ እንድትሰራ ያሳምናታል። አይሲ ሙኑርን ወደ ትወና ያስገባቻት አንቺን ለማዋረድ ነው ብሎ ኦዝጊን ያስፈራራታል። ሙኑርም ኬናን ጋር ንግግሯን ጨርሳ ከእንግዲህ ወደ እኔና ወደ ወንድሜ እንዳትቀርብ ብላ አስጠንቅቃው ትወጣለች። እሱ ግን ይህ ለተዋናይት ትልቅ እድል ስለሆነ ተቀበይ ይላታል። እሷ ግን ከአንተ ምክር አልቀበልም ብላ ሰርቢንን ይዛ ትሄዳለች። ኬናንም ሰርቢንን እህቱን ፎቶ ሲያነሳ አይቶ ይቆጣል። ሙኑርም በሰርቢን ላይ እንዳይጨክን ከኬናን ጋር ትጣላለች። ይሶ መታ ምን ተፈጠረ ትላለች። ሙኑር ግን ወንድሟን ይዛ በታክሲ ትሄዳለች። ኦዝጊ የሸፊቅን ንግግር እያሰበች ነው። አይሲንና ጋኒ ሙኑርን እየጠበቁ ነው። አይሲን ጥፋቱን በጋኒ ላይ ታሳብባለች። በሩ ሲንኳኳም ሀኒፋ ትከፍታለች። ዳር መጥቶ ለመግባት ይሞክራል። አይሲን እንዲገባ ባትፈቅድለትም እሱ ግን በግድ ይገባል። ጋኒም ከሱ ጋር ተጣልቶ ይደባደባሉ። በዚህ መሃል ኦዝጊ ለጋኒ ብትደውልም ስላልመለሰላት ሸፊቅም ያመጣላትን ውል ትፈርማለች። ሀኒፋ ለኢዳር ልጄ በቃም ተዋት አትፈልግም ትለዋለች። እሱ ግን ወዳታለሁ አልተዋትም ይላታል። አይሲን ፍቅር በግድ አይሆንም ትለዋለች። ጋኒም ኢዳርን ይዞ እንዲወጣም ታዛለች። ሙኑርና ሰርቢን ቤት ይገባሉ። አይሲን በመጨረሻ መጣሽ ተጨነቄ ነበር ትላለች። ሰርቢ ጋኒን ይቅርታ ይጠይቃል። ሙኑር ለጋኒ እንዲወጣ በማድረግም ተሳስታል፣ የሆነ ነገር ቢሆንስ ኖሮ ትለዋለች። ጋኒ ይቅርታ ጠይቆም ወደ ቤቱ ይሄዳል። አይሲን ሙኑርን ይዛ ስለ ጋኒ ታወራለች። ሀኒፋም አይሲን ትክክል ናት፣ ጋኒ ይወድሻል ትላለች። ሙኑር ግን ደክሟት ስለምንም ነገር ማሰብ እንደማትችልም ትናገራለች። ሙኑርም አይሲንን ለምንድን ነው የምትረጅኝ? ለራስሽ ጥቅም ነው ወይስ ለኔ ብላ ትጠይቃታለች። አይሲን በመጨረሻም እኔ ጥፋተኛ ሆንኩ ብላ ትናደዳለች። ባልሽ መጥቶም አጥቅቶናል፣ የጋኒን የታመመ እግርም መጥቶታል ብላ ትታት ትወጣለች። ሙኑር ምን እንደምታደርግም ግራ ይገባታል። ጋኒ ወደ ኦዝጊ ይሄዳል። እሷም እግሩን ምን እንደሆነ ትጠይቋለች። ኢዳርም ያደረገውን ይነግራታል። የውል ወረቀቶችን አይቶም ይህ ምንድን ነው ይላታል። እሷ ትናደዳለች። እሱ ለሙኑር ሲል ራሱን እየሰዋ እንደሆነ ታስባለች። እሱም ተናዶም ወረቀቶቹን መሬት ላይ ይጥላል። እሷም በጥፊ መታው ትሄዳለች። እሱ ግን እናቷን እንድታናግር ይነግራታል። ምክንያቱም እናቱ የሞተችው በእሷ ምክንያት ተቆጥታ ስለነበረ ነው። ኬናን ቤት ውስጥ እያሰበ ሳለ እናቱ መታ ታማሃል ትለዋለች። እሱ ግን ደህና እንደሆነ ይነግራታል። ስለ ሙኑር ትጠይቋለች። እሱም የኢሶ ጉዳይ የሙኑር ጥፋት እንዳልሆነ ይነግራታል። ክሪማን ግን ይህ የአይሲን እቅድ ነው ትላለች። ኬናን በቆሻሻው ባልሽ ምክንያትም ከዚህ በላይ ልታደርግ ትችላለች ይላታል። ክሪማን በአባቱ ላይ እንዲህ እንዳይናገርም ትከለክለዋለች። ኬናንም እውነቱን ንገሪኝ ይላታል። እሷም ያቺ ሴትና አባት በአንድ ክፍል ውስጥ ነበሩ፣ አባት ሞቶ ወጣም፣ እሷ ግን በሕይወት ወጣች ትላለች። የአባቱ ስም እንዳይጠፋም እንዲረዳትም ትጠይቀዋለች። እሱ ግን በእኔ ምክንያትም አንዲት ሴት ሞታለች፣ አሁን ሌላኛዋን እንድጎዳም ትፈልጊያለሽ? እኔ ከዚህ ጨዋታ ወጥቻለሁ ብሎ ይሄዳል። ኢዳርም በአይሲን ቤት ፊት ለፊት ቆሟል። አይሲን ስለ ነሂር ጉዳይ ምርመራም ታደርጋለች። ቃሲም ለኢዳር ደውሎም ያናግረዋል። ኢዳርም ከሙኑር ጋር ሳይታረቅ እንደማይመለስ ይነግረዋል። ሀኒፋ ምግብ ስታዘጋጅም አይሲን ሙኑርን እንድጠራትም ትነግራታለች። ድንገት ሙኑርና ሰርቢን ልብሳቸውንም ይዘው ሲወርዱ ያገኟቸዋል። ሙኑርም ወደ ቤቷ እንደምትሄድ ትናገራለች። አይሲን ይህን በራስሽ ላይ አታደርጊ ትላታለች። ሙኑር ግን ሌላ አማራጭ እንደሌላት ትናገራለች። አይሲን አማራጭ አለ፣ እሱም ትወና ነው ብላም ሰዎች ምን ያህል እንደወደዷትም ታሳያታለች። ከኢዳር እንድትፋታና ጠበቃ እንደምታቆምላት ትነግራታለች። ሙኑርም ስለ ሰርዳር ትጨነቃለች። አይሲን ግን ለአንዴም ቢሆን ስለ ራስሽ አስቢ ትላታለች። አይሲን የነሂርን ፎቶ አሳይታም ራሷን እንዳጠፋችና መጨረሻ ላይ ከኬናን ጋር እንደነበረችም ትነግራታለች። ሙኑር ትደነግጣለች።
አይሲን መብቷን ከነሱ ለማስመለስ ቆይታ እንደነበርና ሙኑር ስትመጣ ግን ብርታት እንደሆነቻት ትነግራታለች። ሙኑር በደስታ ታቅፋታለች። በዚህ ማለም የፖስታ ሰራተኛ መጥቶ ለአይሲን ደብዳቤ ይሰጣታል። አኒፋ ደብዳቤውን ስትከፍተው ይሶ ሐውልት ስትቀርጽ የሚያሳይ ፎቶዎችና አይሲን ቀድሞ የቀረጸቻቸውን ፎቶዎች በውስጡ ይገኛሉ። በሌላ በኩል ይሶ በክፍሏ ውስጥ ሆና ሙሉ በሙሉ ተስፋ ቆርጣ ታለቅሳለች። እናቷን ለምንድን ነው የማትወጂኝ? ምን አደረግኩኝ? ፈጣሪም የፈጠረው ፍጥረት ሁሉ ልጆቹን ይወዳል፣ አንቺ ግን ከቶ አትወጂኝም ትላታለች። ኬናንም እናቴን በስተትም ተረድተሻታል፣ ነይ እስኪ እንነጋገር ይላታል። ክሪማን ግን ይሶን እየገፋች ምንም አይነት ስብዕናም ሆነ ለራስሽ ክብር የሌለሽ ለምንድን ነው የምወድሽ ትላታለች። ኬናንም እናቱን ይቆጣና ሸፊቅ ይሶን ይዞ እንዲወጣ ያዟል። ኬናን እናቱን መውቀስ ይጀምራል። እህቴ ለደረሰችበት ሁኔታም ተጠያቂዋ አንቺ ነሽ ይላታል። እናቱ ግን ሁልጊዜ እሷ ጥፋተኛ መሆኗ እንደሰለቻትም ትነግረዋለች። ሙኑርን በመጠቀም እህቱን ማዳን የሚችልበት ብቸኛው መንገድ ይህ መሆኑን ትነግረዋለች። ኬናንም እሺ የምትዩን ሁሉም አደርጋለሁ ይላታል። ይሶ ተሰብራም እያለቀሰች ሳለም ሸፊቅም ያረጋጋታል። እሱና ኬናንም ከጎኗ እንደሆኑና እንደሚወዷት ይነግራታል። ይሶ በእውነት ትወደኛለህ ስትለው ሸፊቅም አዎ በእርግጥ ይላታል። ይሶም ወደ እሱ ለመጠጋት ስትሞክር ሸፊቅ ገልመጥ አድርጎ ይገፋታል። እኔ ያልኩትም እንዲህ አይነቱን ፍቅር አይደለም ይላታል። ያደረገችውን ነገር እንደሚረሳውና እሷም ረስታው እንድትረጋጋ ነግሯት ይሄዳል። ሸፊቅ መኪና ውስጥ ሊገባ ሲል አይሲን ደውላ ውሉ እንደደረሳትና እንደምታመሰግነው ትነግሯለች። እሱ ግን በግዴታ እንደሆነ ይነግራታል። እሷ ግን ዋናው እኔ የፈለግኩት መሆኑ ነው ትለዋለች። ነገ ቀረጻ ቦታ ላይ ለመገናኘት ይስማማሉ። አይሲን ሰርቪንን አብሯቸው እንዲመጣ ትጠይቀዋለች። እሱም ችግር እንደሌለው ይነግራታል። ኦዝጊ ከሙኑር ጋር ተዋናይ ሆና እንደምትሰራ ስታውቅ አይሲን በጣም ትገረማለች። ኦዝጊ ወደ ጋኒ ትሄዳለች። ሶፋ ላይ ተኝቶ አግኝታው ብርድ ልብስ ታለብሶና አጠገቡ ትቀመጣለች። ኪናን በክፍል ውስጥ ሆኖ በጣም ታሟል። ራሱን ለመቆጣጠር ይሞክራል። ወደ ይሶ ዘንድ ወርዶም ሐውልት ስትቀርጽ አግኝቷት ከጎኗ እንደሚሆን ያረጋግጥላታል። ቃሲም ስለ ሂዳር ተጨንቋል። ሂዳር በመኪና ውስጥ ሆኖ እየሄደ ወዴት እንደሚሄድ ግራ ገብቶታል። በጣም ተቆጥቶ ለሙኑር ይደውላል፣ ግን አታነሳለትም። ለመጨረሻ ጊዜ ላናግርሽ እፈልጋለሁ፣ ከአይሲን ቤት በታች ነኝ የሚል መልእክት ይልክላታል። ሙኑር ምን እንደምታደርግ ግራ ይገባታል። ደውላ እዚህ ምን ታደርጋለህ? አይሲን ከሰማች ፖሊስ ትጠራለች ትለዋለች። እሱ ግን እንድትወርድና እንዲነጋገሩ በማለት ትስማማለች። ሂጃቧን ለብሳ ትወርዳለች። ዳር መኪና ውስጥም አበባ ይዞ ይጠብቃታል። ወርዳ ስታገኘው በዝግታ ሊያናግራት ይሞክራል። እሷ ግን እንደማይግባቡና በሰላም እንዲፈታትም ትጠይቀዋለች። እሱም አበባ ሰጥቷትም ይቅርታ ይጠይቃታል። ሊያቅፋት ሲሞክር እሷ ወደኋላ ትላለች። ደህና ነኝ ምንም አልሆንኩም ትለዋለች። እሱ ሌላ እድል እንድትሰጠው ቢጠይቃትም እሷ ግን እምቢ ትላለች። አበባውን ሰጥቶም እንደገና አስቢበት ይላታል። ነገ እሱ ሰርዳርና ቃሲም ስለሚመለሱ በትክክል ካሰበችበት አብራቸው እንድትሄድ ነግሯት ይሄዳል። እሷ ግን አበባውን በሩ ላይ ጥላው ትገባለች። ማግስቱ ሙኑርም እየተዘጋጀች ሳለ አይሲን መታ ተዘጋጅተሻል ትላታለች። ሙኑርም በጣም እንደፈራች ትነግራታለች። አይሲን ግን ህይወት በተለያዩ ልምዶች የተሞላች ናት። ማንነታችንን ለመገንባትና ጠንካራ ለመሆን እነዚህን ነገሮች መሞከር አለብን ብላ ታረጋጋታለች። ሙኑር ግን ይህ ስለ ራሴ ብቻ እንዳስብ ያደርገኛል፣ ይህም ደግሞ ስግብግብነት ነው ስትል አይሲን ይህ ስግብግብነት ሳይሆን ፍትህ ነው ትላታለች። ሁኔታውን ካልተመቸሽ ሌላ መፍትሄ እንፈልጋለን በማለትም ታሳምናታለች። ሙኑርም ከጎኗ ስለቆመችም ታመሰግናታለች። አይሲንም ጨርሽና ነይ ብላ ትወርዳለች። ሙኑርም እናቷን ናፍቃ ስለ እሷ ታስባለች። አይሲን በሩን ስትከፍትም ኦዝጊ መታለች። ሙኑር በትራንስፖርት እንዳትቸገር ይዛት ልትሄድ መምጣቷን ትናገራለች። አይሲን ለአንቺ ለዋና ተዋናይዋ መኪና አላኩም እንዴ ብላም ስትቀልድባት ኦዝጊ እኔ የማንንም ቦታ አልወስድም፣ እኔ ለራሴ ዋና ተዋናይ ነኝ ትላለች። ሁለቱም ተቃቅፈው ደስታቸውን ይገልጻሉ። ኦዝጊ ስለ ጋኒና ስለተጣሉበት ሁኔታም ለአይሲን ታወራለች። እንዲታረቁም እንድትረዳትም ትጠይቃታለች። አይሲን ተስማምታም ኦዝጊን በደስታም ታቅፋታለች። በዚህ ማለት ሰርቪን ገላውን ታጥቦ እየተዘጋጀ ስልኩን ሲከፍትም የኢሶን ፎቶ አይቶ ደስ ይሏል። ሙኑር በሩን አንኳኩታ ቶሎ እንዲወጣ ትነግረዋለች። ሙኑርም ወደ ታች ስትወርድም ኦዝጊ የእንኳን ደስ አለሽ ስጦታም ትሰጣታለች። አይሲን ሙኑርን አትፍሪ፣ ማንኛውም ነገር ካስፈለገች ደውይልኝ ብላ ትሸኛቸዋለች። መንገድ ላይ ሙኑር ተጨንቃለች። ኦዝጊ ግን ትወና ስራ ሳይሆን መዝናኛ እንደሆነ ነግራም ታረጋጋታለች። ሰርዳር ለሙኑር ይደውላል። እሷ ግን ስልኩን ዘግታም ሰርቪንም ስልኩን እንዲያጠፋም ትነግረዋለች። ኦዝጊ ግን ችግር እንዳይፈጠር ማሳወቅ እንዳለባት ትመክራታለች። ዛሬው በሰላም ይለፍና በኋላ አሳውቃለሁ ትላለች ሙኑርም። ኦዝጊም የዳርን ባህሪ ታውቂያለሽ፣ ዋናው ነገር ዝነኛ ስትሆኝ ስምሽ እንዳይጠፋ ጥንቃቄ ማድረግ ነው ትላታለች። ጋኒም ቤት ውስጥ ቁርስ እያዘጋጀ በጣም አዝኗል። በቀረጻው ቦታ ላይ ጋዜጠኞችና ደጋፊዎች በብዛትም ተሰብስበዋል። በመካከላቸውም አንድ ሽጉጥም ያነገበ ሰው አለ። ኦዝጊ ሙኑርና ሰርቪን ሲደርሱም ሰርቪን በህዝቡ ብዛት ይገረማል።
ድንገት አንድ ሰው መኪናው ላይ ውሃ ይደፋል። ሁሉም ይደነግጣሉ። ኬናን በመንገድ ላይ እየመጣ ሳለ በወዝጊ መኪና ላይ ጥቃት እንደደረሰ ይሰማል። ኬናን ሲደርስም ህዝቡ በደስታ ይቀበላል። ኬናን ከመኪናው ሲወርድ ያ ራሱን የደበቀው ሰው መሳሪያ አውጥቶ ሊገለው ሲል ሙኑር አይታ ተጠንቀቅ ብላ ትጮኻለች። ኬናን ሙኑርንና ወንድሟን ለመከላከል ወደ እነሱ ይሮጣል። ጥይቱ ማንንም ሳይመታ ይተኮሳል። ሰውየውም ይሸሻል። ኬናን ደህንነታቸውን አረጋግጦም ይህንን ያደረገው ወንድምሽ ወይም ባልሽ መሆን አለበት ይላታል። ሙኑር ግን የማይቻል ነው፣ እነሱ እንዲህ ያደርጉም ትላለች። ኬናንም ታሳብጅኛለሽ እንዴ? እኔ ያለው እኮ ነው መሳሪያ ደግነው ሲያስፈራሩሽ የነበረው ይላታል። ወዝጊ በጭንቀቱ ተማራም ወደ ማረፊያዋ ትሄዳለች። ሰርቢንም ኬናንን እህቴን ዳግመኛ እንዳታስቀይማት ብሎ ይጣለዋል። ኬናን ግን አንተ ወንድ ለመሆን እየሞከርክ ነው ብሎ ይሳለቅበታል። ሙኑርም ኬናንን ትጣለዋለች። ኬናንም ሂጅና ባልሽንና ወንድምሽን ፈልጊ፣ ጭንቅላቴን አታሳምሚኝ ይላታል። ሙኑር ለይዳር ደውላም ስለ አደጋው ትነግረዋለች። እጅህ አለበት ወይ ብላም ጠይቋለች። እሱ ምንም እንደማያውቅ ይነግራታል። ናና እኔንና ሰርቢንን ውሰደን፣ ይህ ቦታ የኛ አይደለም ትለዋለች። የእሱንና የወንድሟን ምክር ባለመስማቷም እንደተቆጨችና ሌላ እድል እንደምትሰጠው ትነግረዋለች። ሂዳር ራቅ ብሎ ቆሞም እያያ ስለነበረ በንግግሯ በጣም ይደሰታል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?